ጤና ይስጥልን ውድ ተከታዮቻችን ከአዲስ ከተማ ኮሙኒኬሽን የሚተላለፍላችሁ አዲስ ሳይበር ሳምንታዊ ዜናችን ነው። በቅድሚያም ዋና ዋናዎቹን የመርካቶ የግብይት ስርዓትን በህግ አግባብ እንዲመራ እየተደረገ መሆኑ ተገለጸ። የወቅቱን የማህበራዊ ሚዲያ ተጽዕኖ ተገንዝቦ አፍራሽ አስተሳሰቦችን በመመከት ዘርፉን ለሀገር ሰላምና መልካም እሴት ግንባታ ማዋል እንደሚገባ ተገለጸ። ለአዲስ ከተማ ሴቶች እግር ኳስ ቡድን ወደ ሐዋሳ ከተማ ሽኝት ፕሮግራም ተደረገ። በመቀጠል ወደ ዝርዝሩ እንገባለን። አብራችሁን ቆዩ። የመርካቶ የግብይት ስርዓትን በህግ አግባብ እንዲመራ እየተደረገ መሆኑ ተገለጸ። በመዲናችን አዲስ አበባ የሚገኘው ግዙፉ የገበያ ማዕከል መርካቶ የንግድ ስርዓቱን ህግና ስርዓት ለማስያዝ በከተማ ደረጃ ግብረ ኃይል ተቋቁሞ እየሰራ የሚገኝ ሲሆን እስካሁን የተሰሩ ስራዎችን በመገምገም የቀጣይ የስራ አቅጣጫ አስቀምጧል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ የመርካቶ የገበያ ስርዓት ህግን ተከትሎ እንዲመራ እየተደረገ ያለው ሂደት ውጤት እያስገኘ መሆኑን ገልጸዋል። በቀጣይም ህግና ስርዓትን ተከትለው በማይሰሩ የዋጋ ንረትን በሚፈጥሩ ያለ ንግድ ፍቃድ በሚሰሩ ያለ ደረሰኝ ንግድ በሚያከናውኑ በህገ ወጥ የገንዘብ ዝውውር ላይ ተዋናይ በሆኑ ምርት በሚደብቁና በኮንትሮባንድ ንግድ ላይ በተሰማሩ ነጋዴዎች ላይ ተመሳሳይ እርምጃዎችን በመውሰድ ወደ ህጋዊ የንግድ ስርዓቱ የማስገባት ስራ ተጠናክሮ እንደሚቀጥል ተናግረዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው ኢመደበኛ የንግድ ስርዓትን ህግና ስርዓት ለማስያዝ እየተሰራ ያለው ስራ ውጤታማ መሆኑን ገልጸው በዘርፉ ተሰማርተው የነበሩት አካላትን በቀጣይ ህግን ተከትለው የሚሰሩበት ስርዓት መዘርጋቱን አንስተዋል። የወቅቱን የማህበራዊ ሚዲያ ተጽዕኖ ተገንዝቦ አፍራሽ አስተሳሰቦችን በመመከት ዘርፉን ለሀገር ሰላምና መልካም እሴት ግንባታ ማዋል እንደሚገባ ተገለጸ። በአዲስ ከተማ ክፍለ ከተማ በሰላም እሴት ግንባታና በመቻቻል ዙሪያ ከማህበረሰብ አንቂዎች ጋር ወቅታዊ ውይይት ተደርጓል። መድረኩን የመሩት የአዲስ ከተማ ክፍለ ከተማ ኮሙኒኬሽን ጽሕፈት ቤት ኃላፊ አቶ አበራ ግርማ የወቅቱን የማህበራዊ ሚዲያ ተጽዕኖ በመገንዘብ አፍራሽ አስተሳሰቦችን በመመከት ዘርፉን ለሀገር እድገትና ሰላም ማዋል በልዩ ትኩረት እየተሰራ መሆኑን ጠቅሰው ከበጎ ማህበረሰብ አንቂዎች ጋር ለሀገራዊ ሰላም እሴት ግንባታ በጋራ ተቀናጅቶ በመስራት ሀገራዊ ኃላፊነታችንን እየተወጣን እንገኛለን ሲሉ ገልጸዋል። የክፍለ ከተማው ብልጽግና ፓርቲ ጽሕፈት ቤት የህዝብ ግንኙነትና ሚዲያ ዘርፍ ኃላፊ አቶ ዳዊት ብርሃኑ በበኩላቸው ለሰላም እሴት ግንባታና ለህዝቦች መቻቻል የሚዲያና ኮሙኒኬሽን ዘርፉ ሚና ከፍተኛ በመሆኑ ብቁና ንቁ የማህበረሰብ አንቂዎችን እንገነባለን ብለዋል። በአዲስ ከተማ ክፍለ ከተማ የ2017 ዓመተ ምህረት የክረምት በጎ ፍቃድ አገልግሎት መዝጊያና የ2018 ዓመተ ምህረት የበጎ ፍቃድ አገልግሎት መክፈቻ ፕሮግራም ተካሄደ። በፕሮግራሙ የተገኙት የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በጎ ፍቃደኝነት ካለን ነገር ቀንሰን የምናካፍለው የህሊና እርካታ የሚሰጠንና ለተቸገሩ ወገኖቻችን ከችግሮቻቸው ለመውጣት አስፈላጊውን ድጋፍ የምናደርግበት ነው ብለዋል። የአዲስ አበባ ከተማ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ አስራት ንጉሴ በበኩላቸው መስጠት አያጎልም ካለው የሚሰጥ ለጋስ ባለሀብትና ቅን ሀሳቢ ግለሰብ እንዲሁም ተቋማት በብዙ የህሊና እርካታ የሚጎናጸፉ በመሆናቸው የሀገራችን እሴት የሆነው መተጋገዝና መተባበር እያሰረጻችሁ መሄድ ያስፈልጋል ብለዋል። የክፍለ ከተማው ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ ወይዘሪት ሀብታማ ቡልቻ በበኩላቸው በሁሉም የበጎ ፍቃድ ተግባራት ከ98,000 በላይ በጎ ፍቃደኞች የተሳተፉበት ውጤታማ ዓመት ነበር ሲሉ ገልጸዋል። በመጨረሻም ባለፈው በጀት ዓመት የተሻለ አፈጻጸም ላስመዘገቡ የዘርፉ አካላት ቅን ሀሳቢ ባለሀብቶች እንዲሁም ሌሎች ባለድርሻዎች እውቅና ተበርክቶላቸዋል። ለአዲስ ከተማ ሴቶች እግር ኳስ ቡድን ወደ ሐዋሳ ከተማ ሽኝት ተደረገ። በሐዋሳ ከተማ ለሚካሄደው የኢትዮጵያ ሴቶች ከፍተኛ ሊግ ለሚጫወተው የአዲስ ከተማ ክፍለ ከተማ ሴቶች እግር ኳስ ቡድን ለንስሮቹ ሽኝት ተደረገላቸው። የአዲስ ከተማ ክፍለ ከተማ ምክትል ስራ አስፈጻሚ ወይዘሮ ቴማር ጌታቸው ሴቶች በተሰለፉበት የሙያ መስክ ሁሉ ተግተው በመስራት ውጤት እያስመዘገቡ መሆናቸውን ጠቅሰው ዛሬ ሽኝት የተደረገላቸው ሴት እህቶቻችን አኩሪ ጀብዱ ፈጽማችሁ ክፍለ ከተማችንን እንደምታስጠሩ ምኞቴ ነው ብለዋል። የክፍለ ከተማው ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ታደሰ ወርቁ በበኩላቸው ዛሬ ላይ የምታደርጉት ጥረት ነገ በዓለም አደባባይ ጎልቶ የመታየትና የሀገር አርማ የመሆን ህልማችሁ የመጀመሪያ መንደርደሪያ ነው።
ስለዚህ በድል ሄዳችሁ በውጤት ተመለሱ ሲሉ መልካም ምኞታቸውን ገልጸዋል። የክፍለ ከተማው ወጣቶችና ስፖርት ጽሕፈት ቤት የስፖርት ማህበራት ማደራጀትና ውድድር ቡድን አስተባባሪ አቶ ዳኝነት አበበ በበኩላቸው የዚህ ዓመት እቅዳችን የኢትዮጵያ ሴቶች ፕሪሚየር ሊግ መቀላቀል በመሆኑ ጠንክራችሁ በመስራት ክለባችሁን ክፍለ ከተማችንንና ራሳችሁን ለማስጠራት መንቀሳቀስ ይጠበቅባችኋል ብለዋል። አገልግሎት ሰጪውንና ተገልጋዩን ፊት ለፊት ያገናኘ የንጠይቅ መድረክ መካሄዱ ህብረተሰቡ ለሚያነሳቸው ጥያቄዎች ምላሽ እንዲያገኙ የሚያስችል ነው ተባለ። በአዲስ ከተማ ክፍለ ከተማ አስተዳደር በሲቪል ምዝገባና የነዋሪነት አገልግሎት ዘርፍ በአገልግሎት አሰጣጥ ዙሪያ ሁለተኛ ዙር የንጠይቅ መድረክ ተካሂዷል። የአዲስ ከተማ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አበራ ግርማ በሲቪል ምዝገባና የነዋሪዎች አገልግሎት ዘርፍ በአገልግሎት አሰጣጥ ዙሪያ በሁሉም ወረዳዎች የንጠይቅ መድረክ መካሄዱን ገልጸው አገልግሎት ሰጪውንና ተገልጋዩን ፊት ለፊት ያገናኘው የንጠይቅ መድረክ መካሄዱ የነዋሪዎችን የመልካም አስተዳደር ቅሬታና የአገልግሎት አሰጣጥ ችግር ከመሰረቱ ለመፍታት ምቹ መደላደል የሚፈጥር ይሆናል ሲሉ ገልጸዋል። የክፍለ ከተማው ሲቪል ምዝገባና ነዋሪነት አገልግሎት ጽሕፈት ቤት ኃላፊ አቶ የሺድንበር አማረ በበኩላቸው እስካሁን በሪፎርም ሂደት ያሳካናቸው ለውጦች ስኬታማ እንደነበሩ ጠቅሰው ነዋሪዎቻችን ያነሷቸውን አስተያየቶች በቀጣይ እንዲፈቱ ተናበንና ተግባብተን የምንሰራ ይሆናል ብለዋል። ወጣቶች የሀገረ መንግስት ግንባታ በማጽናት የመደመር መንግስት ጽንሰ ሀሳብ ተረድተው ዲሞክራሲያዊ አስተሳሰብን እንዲያጎለብቱ እየሰራ እንደሚገኝ ወጣቶችና ስፖርት ጽሕፈት ቤት አስታወቀ። የአዲስ ከተማ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ከሁሉም ወረዳ ለተውጣጡ ወጣቶች በስራ ዕድል ተጠቃሚነት ዙሪያ የግንዛቤ ማስጨበጫ ውይይት አካሂዷል። የአዲስ ከተማ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ታደሰ ወርቁ ወጣቶች ሁለንተናዊ የሀገር ተረካቢነትና ሀገረ መንግስት ግንባታን በዘላቂነት ለማጽናት የመደመር መንግስት ጽንሰ ሀሳብ በመረዳትና በመገንዘብ ዲሞክራሲያዊ አስተሳሰብ እንዲሰርጽ እየተሰራ ይገኛል ሲሉ ተናግረዋል። የጽሕፈት ቤቱ የወጣቶችና ግንዛቤ ንቅናቄ ቡድን አስተባባሪ አቶ ዮሐንስ ገረመው በበኩላቸው ፍትሐዊ የወጣትን ተጠቃሚነትን ለማረጋገጥ በቂ የክህሎት ስልጠና እየተሰጠ ይገኛልን ብለዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበረ። በቀጣይ ሳምንት ከሌሎች መረጃዎች ጋር እስከምንገናኝ መልካም ሳምንት።